ድምጻዊነት የተማርኩት ነገር አይደለም በቀጥታ ከእግዚአብሔር ህዝብ እንዳገለግልበት የተሰጠኝ ነገር ነው። አንገደይ ጀመረኝ ናፍቆትሽ ጀመረኝ ስትል አስቴር ለራስህ ያዘፈንካት ነው። አየ እንግዲህ ወደ ኋላ ተመለሽ። የህዝብ ለህዝብ ጉዞ ነበር። አውሮፓ አሜሪካንን ቱር ያረጋችሁበት ኪዮንቺዶ ቻውችማን ሳልጊዶቾና ኩምጋንሳን ኮራኔን በሙልዶ ማን ሁለታሽን እስከ ከፍል ድረስ ሁለታሽ አለብኝ የሚለውን ዘፈን ጧት አንድ ማታ አንዴ እየሰማሽ ብትኝ ደስ ይለኛል። እኔ ያረገጥኩት የዓለም ምድር የለም። ጥጋብ ያለበት ቦታ የት ነው ብትይ መርካቶ ሲኒማ ራስ ቅልጥም በ60 ሳንቲም። ማንን አይተህ ነው በዚህ መንገድ የመጣው? እንጣሽር ይመችሽ እንደቆን ነይ ወደ ላንጋኖ ጥላው በራድ ሲሆን። ስንት ከፈለ ታማኙ? አይ ገንዘብ ያን ያለ አሁንም የህይወት ታሪኬን እጽፋለሁ። አዲ አንቺ እንደምትረጂኝ ተስፋ አደርጋለሁ። ግጥም አትገጥሚም? ትገጥሚያለሽ እንዴ? ሞልቷል በአገሩ ሞልቷል፣ ሞልቷል በወንዙ ሞልቷል፣ ቆንጆና አበባ በየመስኩ ደምቋል። አስቴር ከበደ እስካሁን እየጠበቀች ነው። በዚህ አጋጣሚ አውቃለሁ። አስቴር ከበደ አበባዬ ሆይ ከሳምንት አንድ ቀን ታናሽ እህቴ በጣም ከፍተኛ የኢህአዴግ ማነው የኢሃፓ አባል ሆና ኢህአዴግ ያልኩኝ ነፍሱን ይማረው። አሜን አልበምን ፕሮሞት ያረኩት እኔ ነኝ። እኔ የተቀባሁት ከእግዚአብሔር ነው። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ኦቪድ። ለመላ የኢትዮጵያ ሕዝብ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሰን። መልካም በዓል ይሁንላችሁ። የዛሬው እንግዳዬ የምወደው የማከብረው የጥንት የጧቱ ወንድሜ የዜማና የግጥም ደራሲ ድምፃዊ ነዋይ ደበበ ጋ ነው። ደስ የሚል ቆይታ እንደሚኖረን እርግጠኛ ነኝ። አብራችሁን ቆዩ። ነዋይ እንግዳዬ ስለሆንክ ከልብ አመሰግናለሁ። እኔም እወድሻለሁ፣ አከብርሻለሁ፣ አመሰግንሻለሁ። ከልጅነት የሥራ ባልደረባዬ ጋር የእድሜውን ነገር አናነሳው። የኔ ትንሽ ሊበልጥ ይችላል። እንዲህ መገናኘት ለዚህ እንኳን አበቃ። ጥሬን አክብረህ ስለመጣህልኝ ከልብ አመሰግናለሁ። ለተመልካቾቻችን የመልካም በዓል ምኞትህን ግለጽላቸው። እኔና አንቺ ሁለታችንም አንድ አንደበት ያለን ነው የሚመስለው። ባንቺ ከተገለጸ በኋላ እኔ በቀጥል አያምርም ብዬ ነው እንጂ ያምራል። መልካም አውደ ዓመት ይሁን ብያለሁ። አውደ ዓመት የኛ ህይወት የኛ ሙያ የሚገለጽበት፣ በተለይ የኛ ሙያ ስል ከቤተ ክህነቱ ይጀምራል። የሚቀደስበት፣ እግዚአብሔር የሚመሰገንበት ትልቅ ሙያ ነው የሰጠን የሚያኮራ። በተለይ አዝማሪነቱ ላይ ስትመጪ ዘማሪነት ወደ አዝማሪነት ከተለወጠ በኋላ ያለው ነገር ብዙ አንተ የሚያሰኝ አይደለም። ቤተ ክርስቲያኗም በተሰጣት መመሪያ ነው። እኛ ላይ ትንሽ ጉልበት ታበረታለች። ብትቀድሱበት ነው የሚሻለው ድምፃችሁን ነው የሚሉት። ግን በዛም ይሁን በዚህ እኛ አልተለየንም ከሙያው ህዝቡን ከማገልገል አውደ ዓመትን በተለይ ከመግለጽ እግዚአብሔርን ከማመስገን ብዙ የተለየን አይመስለኝም። እኔ ዘፈኖቼ ውስጥ ሁሉ የእግዚአብሔር ስም ካልገባበት ደስ የፍቅሩም የምኑም ዘፈን ውስጥ የሀገሩም ዘፈን ውስጥ የኢትዮጵያን ክብር እገልጽበታለሁ። ኢትዮጵያ እምነቷ ነው ክብሯ፣ ጉልበቷ እስካሁንም ድረስ ለሀገር ባለውለታ የመሆኗ ነገር። ጦር ሜዳ ሃይማኖት ተከትሎ ሄደ ሲባል እኔ በቃ በታሪክ የማውቀው የኢትዮጵያን ቤተክርስቲያን ነው ከአድዋ ጀምሮ። እና እንኳን አደረሰን። መወዳችሁ ሰዎች በእናንተ ጉልበት፣ በእናንተ ምርቃት፣ ከሁሉም በላይ በእናንተ የእምነት ጸሎት በእድሜ አክብሮ በዝና አግዝፎ እዚህ ላደረሰኝ አምላክ ምስጋና አቀርባለሁ። የተመሰገነ ይሁን። ለመላው የኢትዮጵያ ሕዝብ ከምስራቅ ከምዕራብ ከሰሜን እስከ ደቡብ ያላችሁ ውድ ወገኖቼ መልካም አውደ ዓመት። አዲስ ዓመት አሜን። የፈረንጆቹ አዲስ ዓመት ነው ነገሩ። በይ እንግዲህ ከእንግዲህ ወዲህ የምታስለፈልፊኝን መብት ሰጥቼሻለሁ። አንቺ ክልል ውስጥ ያለው። እሺ ደራሲ ነህ፣ የዜማ የግጥም
መረዋ ድምጽ ያለህ ይሄ መነሻው ከየት ነው? ሐመር እንሂድ። ተወልደህ ያደግከው ሐመር ነው። መቼም ሁሉም እትብቱ የተቀበረበትን ቦታ ያከብራል፣ ይወዳል። ሐመር ልብስ ባይለብሱ አሁንም በጭቃ ተውበው ወደ አደባባይ ቢወጡ እኔ ከ50 ዓመት በኋላ ነው ሐመር ሄጄ ያየኋቸው። ኦሪጂናሊቲ እንዴት ደስ ይላል። መቼ ነው ልብስ የምትቀይሩት ብዬ ስላቸው የሐመር ወንድሞቼን፣ እህቶቼን፣ ወገኖቼን እኛ አንቀይርም፣ እንደውም ባለብስም ደስ ይለናል፣ እናንተ ልብስ የምትለብሱት አንድ ነውር አለባችሁ ማለት ነው ብለው ያስባሉ። የምትፈሩት ነገር አለባችሁ ወይ ብለው ሐመሮች ይጠይቃሉ። ይሄ ነው ትክክለኛ እግዚአብሔር የፈጠረን። እኔ እቺ ሰደጎራዋንም እዚህ ላይ የሚያደርጓትን ከጊዜ በኋላ የሚያውቋት ይመስለኛል እንጂ አይፈልጉትም። በቃ በተፈጥሮ ተውበው በተፈጥሮ አምረው መስተዋት የላቸውም። ወንዝ ዳር ሄደው ቀይ አሸዋ በደንብ ምጣድቀው አፈር ፈጭተው በቅቤ አንጥረው ፀጉራቸውን ተቀብተው የሚኖሩ ህዝቦች መካከል ነው የተወለድኩትና እስከ ስንት ዕድሜ ድረስ ቆየ ሐመር? እንግዲህ የዕድሜ ነገር ኤልያስ ስላበለሻሸው ኤሊ ተጫዋች ነው ታውቂው። ኤልያስ ተባባል ገንዘብ አላት ብሎ መልከጥፉ ማግባት ገንዘቧም ያልቅና ሁለተኛው ጥፋት። የዕድሜ ነገር እንደዋላለም 11 ዓመት ሲሆነኝ በ61 ዓመተ ምህረት እናቴ በትዳር ምክንያት ከዛ ሄዳ ነበር። አባቴ ያ ወታደር ነው ተቀይሮ ወደ እናት አባቱ ወደሚኖሩበት ርስት አላቸው ወደዚህ ወደ አርሲ ውስጥ ወደዛ መጥቶ ነበር። እነሱን እፈልጋለሁ የሚል እንደው ስሜ ምኞት ነበረኝ። አጋጣሚ ነገር ያው በወታደር ቤት ውስጥ የወታደር መኪና ነው ሬሽን ለወታደሮቹ ለማድረስ የሚመጡ መኪናዎች አሉ። ማርቼዲስ ሻምበል ሚሊታሪ ነበሩ። ወታደር ነው አባቴ ወታደር ነው። እኔም ወታደር ነኝ። ልቤም ወታደር ነው። ልብህ ብቻ አይደለም አየር ወለድ ውስጥ ገብተህ ትሰራ ነበር። ያችን እንድታጫውተኝ እፈልጋለሁ። የጀመርከው ከሚሊታሪ ነው። አየር ወለድ ውስጥ ትሰራ ነበር። ደጋግሜ አውርቼዋለሁ፣ ግን አሁን ሊያኮራ ይችላል ወታደር ነኝ ማለት። መሀል ላይ ደግሞ ትንሽ የሚያስፈራ ስሜትን ፈጥሮ ጠላም ነበር ወታደርነት። ወታደር ነኝ ብሎ መናገር የሚያፍር ጓደኞች አሉኝ። ግን ወታደር ያስገባኝ ጊዜው የቀይ ሽብር ስለነበረ ሰው በየመንገዱ ላይ የተገደለ ሲታል፣ ታናሽ እህቴ በጣም ከፍተኛ የኢህአዴግ ማነው የኢህአፓ አባል ሆና ኢህአዴግ አልኩኝ ነፍሱን ይማረው እና የኢህአፓ አባል ሆና ታሰረች። ታናሽ እህቴ እንዴ ይሄ ነገር እንዴት ነው ቀስ እያለ ወደ እኔ ሊመጣ ነው ያልኩኝ። ያኔ አፍሮነን ቬልቮልት የሚባል ሱሪ አለ። የት ነበር? ሐመር ነው አሰላ ነው። አሰላ። አሁን አንቺ ወታደር ነበርክ ብለሽ ስላልሽኝ ነው በቀጥታ ምንም ጥያቄ የለው የወታደር ልጅ መሆኔን ሳነሳሳልሽ ነው አያይዘሽ ጠየቅሽኝ። ስለዚህ ወደዛ ገባሁ እንጂ ነኝ እኮ ነው። አየ ወታደር ነኝ፣ 50 አለቃ ነኝ፣ እኮራበታለሁ። ማን እንደ ወታደር እኔ ሁልጊዜ ነው የምናገረው። አባቶቻችን እኮ ወታደሮች ነበሩ። ጋሻቸውን ግድግዳ ላይ ሰቅለው ጦራቸውን ጎራዴያቸውን ከትራስጌ አድርገው ክፉ ቀንን የሚጠብቁ እችን ቤተክርስቲያን እችን የሃይማኖት ማዕከል የሆነች እስላሙ ያ ሁሉ ሰብስባ አቅፋ ሀገራችን የመጣውን ተቀብላ ያው ከድሮ ከእስልምና ጀምሮ የምትኖር እናት ሀገር ነው ያለችኝ። ያችን ሀገር ላለማስደፈር የተከፈለ መስዋዕትነት ምንም አይነት ትሬኒንግ የሚፈልግ አይደለም። ኢትዮጵያዊ ሁሉ በልቡ ወታደርነትን ይዞ ለምን ጠላት የበዛን ህዝቦች ነን። ወደ ትውልድ ሀገሬ ሐመር ከመሄዴ በስተቀር በመሀል እንግዲህ አስተዳደግ አለ። አርባ ምንጭ በደንብ አውቀዋለሁ። የአርባ ምንጭ ቄጠማ ሁሉ ብዬ ከሁሉ ዘፈን በፊት የጻፍኩት ዘፈን የአርባ ምንጭ ቄጠማ ብዬ ከዛ ወላይታ ኪነት ውስጥ ገባው። ያ ሁሉ ኢህአፓና ሞትን ለማምለጥ የጥበብ ሰው ሞትን በሽታን በእውነት ማምለጥ ይችላል። ሚሊተሪ ቤት ማለት ታንጾ ማደግ ነው፣ ታንጾ መኖር ነው። በእኔ እምነት መጀመሪያ የገባኸው አየር ወለድ ላይ ነበር። በምን ያህል እድሜ ገባህ? የለቀክበትስ ምክንያት ምንድን ነው? በ69 ዓመተ ምህረት
19 ዓመቴ ነው አየር ወለድ ግቢ ውስጥ። ከዛ በታች በሆንም አላሟላም ነበር። አየር ወለድ እኔ ስገባ አየር ወለድን አውቄ መርምሬ ዛሬ የተፈጠሩትን እነ ጀነራል ተስፋዬ ሀብተማርያምን የመሰለ ምድር አንቀጥቅጥ ጀግኖች ናቅፋ ላይ ሻዕቢያን ማንነታቸውን እስከ ዛሬ ድረስ ናቅፋ ነው የሚባለው ብራቸው እንኳን ናቅፋ ላይ የተደረገ ውጊያ በታሪክ ውስጥ ተደግሞ ሊደረግ አይችልም። እና እንደነሱ አይነት ጀግኖች የበቀሉበት ቤት መሆኑን ሁሉ አላውቅም። ገባሁት ነፍሴን ለማዳን ነው። ከዛ ውጭ በቃ ከቀይ ሽብር ሞት ለማምለጥ ነው። ሁለተኛው እንደው ትንሽ እቺ ተደባዳቢነት ምናምን ጁዶ ነገር ያስተምራሉ። በአንድ ጣት ሰው መግደል ምን የሚባል ነገር አለ። ድሮ ትምህርት ቤት ሆነን ጎረምሳ ሆነሽ ከምንም ነገር የምትመርጪው እሱን ነዋ፣ ላለመሸነፍ። አንዳንድ ያበሳጩን ጓደኞቻችን ያው ስንጨርስ እንሄድ የለ እዛ ጠቅጠቅ ልንጫወት። ወታደራዊ ዲስፕሊን የምትማሪው ትሬንድ የምትደረግበት ነገር ሁሉ ለጠላት ተብሎ ነው እንጂ ወገን ላይ ፕራክቲስ እንድታደርግ አይደለም። ስለዚህ ያም ነው እኔ ሳበኝ። መጀመሪያ ኤርቦርን ሲባል በቃ ኤርፎርስ አልችላትም። ይሄ ዜማና ግጥም ተሞልቷል። ዜማና ግጥሙ ከዚያ በኋላ ነው የመጣው። ከዚያ በኋላ ነው ትልቁ ለአየር ኃይል ትልቁ ፈተና ያነበረ ድምፃዊነቱ ከዚያ በኋላ ነው የመጣው። መጀመሪያም በሚሊተሪው ዓለም ነበር በውትድርና። እኔ ድምፃዊነት የተማርኩት ነገር አይደለም። በቀጥታ ከእግዚአብሔር ሕዝብ እንዳገለግልበት የተሰጠኝ ነገር ነው። ለዚህ ነው ቸሩ መድኃኔዓለምን ሁልጊዜ እመቤታችንን ጎንበስ ብዬ የምሳለመው። እኔ የተቀባሁት ከእግዚአብሔር ነው። ጥንት ቢሆን ኖሮ ለቤተ ክርስቲያን በቅዳሴ ለማገልገል የምመረጥበት ሙያ ነበር። ከቤተሰብም ለቤተ ክርስቲያን እንደሚሰጠው ሁሉ ግን ጊዜው ኪነት ታብባለች አብዮታችን የሚባልበት ጊዜ ስለነበረ በቀጥታ ወደ ቅስቀሳ ዘፈኖች። አሁን የታሪክ መዝገብ ከመጀመሪያ የታሪክ መዝገብ ያልኩት እኔ የታሪክ መዝገብ ቢያደርጉኝ ኖሮ ምን አይነት መጽሐፍ ጽፍ ነበር። እና የመጀመሪያ ስራ እሱ ነው። የመጀመሪያ ዘፈኔ ሚዲያ ላይ የወጣሁበት በኢትዮጵያ ቴሌቪዥን የታሪክ መዝገብ የሚለው ዘፈኔ። የታሪክ መዝገብ ሁሉ ላበሰረ የጀግና ደማት ተከረ። እንዴት ያንን ለመስራት አሰብክ? የታሪክ መዝገብ ድልን አበሰረ፣ የጀግና ደማት መሰከረ። ወቅቱ ነው የሚያሰራ። ሚሊተሪ ስለነበር ጊዜው ነው። ወታደር ስለነበር አንደኛ ደሜ ሁሉ ውስጤ ሁሉ ወታደራዊ ነገር አለ። ምንም ዛሬ የጥቅምት አበባ እያልን እንደ ጥቅምት አደይ አበባ እንብለጭለጭ እንጂ ድሮ ፀጉሬ በኢንች ነበር አባቴ የሚያስቆርጠው። በእውነት ነው የምልሽ። አለባበሴ በአብዛኛው የሚሊተሪ ከለር ነበረው። ይሄ ድሮ የሚለብሱት የአባቴን ልብሶች ሁሉ አስተካክዬ ምናምን ምለብስ ሰው ነኝ። እኔ ከሱቅ እንኳን እንደ ልብ ሄደን ልብስ የምንለብስ ልጆች አልነበርንም። አባቴ ወታደር ጫማ እዚህ ድረስ የሚታሰራል አይደለም፣ እሱን ይሰጠኛል። ለሱ ሲሰጠው እሱ በጣም ዳቦሽን አመጣሽው ዛሬ ምን ደግሚው ነው። እሺ ሙየስ ልክ ማሰው አትሊስት ማለት ዳቦ ነገር ይገርማል እኮ ብቻ ጉድ ነው። እሺ እኔ ሁልጊዜ በዳቦ በጌሾ በጠላ ግጥሞች መጽሐፍ እወዳለሁ። ታዲያ ከማጀት አምባሽ ሞያ አምባ ልብ ያለው ደፍሮ ከገባ ፍሪዳ ሰንጋው ተጥሎ እንዲያው ሲያስጎመጅ ተንጋሎ ታናሽ ታላቅ ሸጋ ነው ለቁርጥ ይመቻል ጮማ ነው ፍሪምባ ሻኛ በአዋዜ አቤት ሲጣፍጥ ያነዚህ ክትፎ ከጥሬው ሲመደብ እንዲያው ጣድ አድርጎ ለብ ለብ ከራብ ሆዴ ሲል ገርበብ ለብርዳችን ነው መደረብ ብለን ሁሉ ተቀኝተነዋል። እኔ ስለኔ ከኔ በላይ ስለምታውቂ ከልጅነት ጀምሮ ትክክለኛ የአውደ ዓመት ዳቦ ቃናው ራሱ አየህ ጥቁር አዝሙድ አለው። እርድ ብቻ ነው ትንጣል ያልተደረገበት እንጂ እኔ የማውቀው አያቴ መድኃኔዓለምን ተዘክረው ማህበር ሲመለሱ በነጠላቸው ውስጥ ዳቦ ይዘውልኝ ይመጡ ነበር። ነዋዬ ይሉኛል። ነዋዬ ከበቅድሜ ከብለው ስም ያወጡልኝ አያቴ ናቸው። ነዋዬ ከሩቅ ነው ድምፃቸው የሚሰማው። ወደ ቤት ሲጠጉ ሮጬ ሄጄ ጉልበት ስማለው ያን ዳቦ አውጥተው ይሰጡኛል። ዳቦ በላለው እና
ይዘውልኝ የሚመጡትን ዳቦ አስታውሼ ነው እዚህ ፊቴ ላይ። ተጫዋችነት እኮ የታወቀ ነው። የውስጥ እንትንህን የምትተነፍሳት ደግሞ በብዕርህ ነው፣ በግጥም። እኔ በድምፄ ቀድሜ ነው እንጂ እኔ በጣም ኮሜዲያን ጥሩ ቲያትሪካል ልሆን እችላለሁ ብዬ አስብ ነበር። እና ራስ ቲያትር እንምጣ ግድ የለሽም። ከአሰላ ወደ ራስ ቲያትር እንዴት እንደመጣ? ከአሰላ ነው የመጣው? ከአሰላ ነው አየር ወለድ ገባሁ። ከአየር ወለድ ሶማሌ እዚህ መጣች። ዝመቱ አሉን እንዴ ቀይ ሽብር ፈርቼ በመጣ ዋናው ሞት ላይ ነው ለካ የገባሁት ብዬ እኔ ሞት የማምለጥ እልህ ትንቅንቅ ነው ያለኝ። እንዴት አድርጌ ይህን ክፉ ቀን እንዴት አድርጌ ይህን ሞት እንዴት ላምልጥ ነው እንጂ እንደ ጥበብ ሰው ወታደርነት ወይም ተዋጊነት ወድጄ ወይ መግደል ወይ መገደል። አትግደል አሜን ይላል የኛ ሰው። ጳጳሱ መነኮሳት ትምህርት ሲሰጡ አትግደል አሜን። ወጣ እንዳለ ኧረ ገዳይ ይወዳለሁ ተቋሽ ማጠላ የሚል ህዝብ ነው ያለን። አንዳንድ ጊዜ ክርስትም እንዲህ ብለን ካልጀመር ልንማር አንችልም። እና አትግደልና ኧረ ገዳይ ሁሉ አብረው ሄዱ። አንዳንዴ ስዘፍን ሁሉ እንዴ እኔም ገባሁበት ይላለሁ። አንዳንዴ ኧረ ገዳይ ይላል። የታሪክ መዝገብ እና ከአሰላ አየር ወለድ ገባሁ። ከአየር ወለድ ወጣሁ። ከወጣሁ በኋላ ኪነት ውስጥ ገባሁ። ኪነት ውስጥ ገብቼ እንግዲህ ፀጉረ ልውጥ ሲባል አዲስ ሰው ሲመጣ ሁል ጊዜ አንድ ሀገር ላይ ቀይ ሽብር ጊዜ ጥቆማም ይበዛብሻል፣ የተለያየ ነገር ይበዛል። እና እዛ ነው የመጀመሪያዎቹን ወንድሞችን ጓደኞቼን ያገኘኋቸው። ለእናት ሀገር ጥሪ ተብሎ አበበ ደራራ ነፍሷን ይማረው ራስ ቲያትር ዘሪሁ ወዳጆ ነፍሱን ይማረው፣ ኤልያስ ተባበል እኔ ምን ቸገረኝ ልቤ ከወደዳት እድሜዋን ስጠይቅ 35 አለች ብትዋሸኝ ምንድነው ሮም የአፍሪካ እድሜ 9 ቅናሽ ያለው ፀሐዬ ዮሐንስ በእውነት በእድሜ ያከበረን። ሰዎች ተሳስተው አንዳንዴ ፀሐይ ይሉኛል። አይ እኔ ነው አይነኝ እላቸዋለሁ። ይህ የባላገር ቤት ደሳሳ ታማኝን ሄደው ነው ይሉታል። ምን ያህል ውህደት እንደፈጠረ መልካችን ሳይሆን በሙያችን ህዝቡ ውስጥ ገብተናል። እንደ አንድ ሰው ሆነን ሶስት ነን፣ ግን እንደ አንድ ሰው ሆነን ህዝቡ ውስጥ ሰርጸናል። ስለዚህ ህዝቡ ከልጅነት ጀምሮ ስላሳደገን ስለሚወደን እንደው ይገርማል። እንደ አንድ ሰው አድርጎ አትጥፊ በብዙ ከልቤ እንዳትወጪ እንዲህም ስላልኮሽ ቶሎ አትምጪ። ልክ መድረክ ላይ ወጥቼ ግራክ እንዴ ጠንክር አስደንግጥ አዳሪን አስተጋባ ፈክር የአብዮቱን ጠላት ፈልፍል አውጣ መንጥር እያልኩ ነው ምዘብ ነው። ያንንም የሚያዘፍነኝ ጊዜ ነው። ጭብጨባ የሚያስገኝ እጅግ በጣም በአግርሞት ሰው እንዲወደን የሚያደርገን ነገር የጊዜውን ነገር ልጆችም ነበር። ቀይ ሽብሩ ምንም ንጹህ ነው ለመባል የሀገር ዘፈን በብዛት እንጫወት ነበር እና ዘፍኜ ስገባ ነፍሱን ይማረው አሁንም ብዙዎቹ የሉም በህይወት ጥላሁን ወልደ ማርያም ከሀገር ፍቅር፣ አሰገደች ሀብቴ የኛ ኃላፊ ነበረ ህዝብ ግንኙነት ዘለው ገብቶ ብቻ ላይ ሲጠመጠምብኝ ነው ያየሁት። ምን ነው ልጄ እወድሃለሁ አክብሬሃለሁ። እኔ ከጥላሁን ገሰሰ ጋር ከአገር ፍቅር ጀምሮ አብሬ የኖርኩ ሰው ነኝ። ዳንሰኛ ሆኜ አልፌያለሁ፣ ተወዛዋዥ ድምፃዊ ሆኜ አልፌያለሁ። ባለቤቱም ዘፋኝ ነበረች ጥላሁን ወልደ ማርያም። ለመሆኑ ማን ነው ይጽፍልኝ ይሄንን ግጥም? እኔ ሰው አይጽፍልኝም፣ ራሴ ነኝ የምጽፈው። ዜማውንም እኔ ነኝ። ሰውየው እየተለወጠ መጣ። በቃ አግሬሲቭ ነው። መድረክ ላይ የነበረኝ እኔ ቀጭን ነኝ። በቃ ስጫወት ደሞች እጄን ማወራጫ ነገር ሰው ይወደዋል። ያው ከልጅነት የነበረኝ ነገር ነው። ራሴ ነኝ ዜማውንም ማወጣው። እነዚህ ጓደኞች ጋራ ወጣቶች ናቸው። ከተመሰረቱ ገና 2 ዓመት አልሞላቸውም። ከነሱ ጋር መስራት ትፈልጋለህ አለኝ። አግኝቼ ነው ደስ ይለኛል። አበበ ደራራን
በለው 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 አትለውም ወይ ልጅ ሆነን ነው የምንሰማው። በለው 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 አትለውም ወይ አትመታም ወይ። አየ ለባህል ዘመቻው ለኢኮኖሚያችን እነ በርታ ዘመዴ ሁሉ በቲቪ በሬዲዮ ማያቸው የምሰማቸው ነገሮች ስለነበሩ መቼ ነው እነዚህ ልጆች ጋር ተደባልቄ ውስጣችን ነበረው ነገር ትልቅ መሆኑን የምታውቂው በዛ ነው። እና ከነዚህ ጋር መስራት የምትፈልግ ከሆነ ደሞዟ ስንት ነች ብዬ ቀስ ብዬ ጠየኩት። ልጄ አልዋሽህም በ100 ብር ነው የምንቀጥረህ አለኝ። 100 ብር ያኔ በጣም ብዙ ብር ነው። 100 ብር በቃ በየወሩ ልወስድ ነው። ለምን አየር ወለደኛ የኪስ ተብሎ የምትሰጠን 15 ብር ነች። አሁንም አብረውኝ የተቀጠሉ ልጆች በህይወት ያሉ ልጆች ሊነግሩሽ ይችላሉ። 15 ብር ነው ለኪስ ተብላ። ይህንን የመቀጠር ሙከራ ታረግ የነበረው አየር ወለድ ውስጥ እያለህ ነው ወደ ራስ ቲያትር መምጣት ያሰብከው? ራስ ቲያትር እንድመጣ ያደረገኝና ጥላውንና ምናምን ነፃዬ ናቸው። በጣም አትራክት አደረገኝ። መድረክ ላይ ነበረው ናቴ። በዛ ላይ ደግሞ በ100 ብር ቅጥር ሳገኝ ቀጥታ እነሱ ጋር ለመግባት ወሰንኩኝ። ራስ ቲያትር 100 ብር ብዙ ነበር የመሰለኝ። ራስ ቲያትር የገበያ አካባቢ ነው። አዲስ አበባን እንደወድ ሀገሬን የበለጠ እንደወድ እያደረገ መችሎች ፕላስ እየሆንኩ ስመጣ ሀገሬን እንደወድ እያደረገ ይመጣ። እኔ በዓለም ላይም ሄጄ ዞሬያለሁ። እኔ ያልረገጥኩት የዓለም ምድር የለም። ምናልባት ቻይና የሚባለውና ራሽያም ነበር። ህዝብ ለህዝብ የዞራችሁትን ቻይናም ሁሉ ቦታ ሄጃለሁ። እኔ ሀገሬ በሙያዬ መርጣኝ ዓለምን ዞሬያለሁ። ስለዚህ ለእኔ አዲስ ነገር የለም። ግን የመጨረሻ ጥጋብ ያለበት ቦታ የት ነው ብትይ ልንገርሽ፣ መርካቶ ነው። ሲኒማ ራስ እግዚአብሔር ምስክር ነው። የመጨረሻ ጥጋብ ቦታ ቢኖር፣ የደስታ ቦታ ቢኖር፣ የነፃነት የዲሞክራሲ ቦታ ቢኖር፣ የፍቅር ለኔ ቦታ ቢኖር ሲኒማ ራስ። ምን የመሰለ ቅልጥም የምንድን ነው ብዬ አልጠየኩም ያኔ። ለምን አፒታይታችንም ጉርምስናችንም ያገኘነው በልተን መኖር ነው እንጂ ቅልጥም በ60 ሳንቲም በ55 ሳንቲም መርካቶ ውስጥ የሚበላበት ጊዜ ነበር። ወደ ውስጥ ደግሞ ጉራንጉሩ ስገቢ የባሰ የረከሰ የጾም ምግብ በየአይነቱ ምን የመሰለ በእውነት ነታደሰ ጩቄን አስታውሳለሁ። የሲኒማ ራስ ነፍሱን ይማረው፣ እሱም የለም በህይወት አማሃ ሞቷል። ከኛ ልጆች ውስጥ ሙሉጌታ ባልቻ እንዴት አይነት ልጆች ተፈጠሩ። ልጆች እግዚአብሔር ነፍሳቸውን ይማር፣ በእግዚአብሔር ቀኝ ነፍሳቸውን ያሳርፍ። በ100 ብር ተቀጥሬ ተቀናንሶ 80 ብር ምናምን ነው የሚደርሰኝ። በጣም ከወር መድረስ በጣም ስለሚከብደን አንዳንድ ጊዜ ሞዴል 7 ወይም 6 የሚባል ነገር አለ። ሄደን እንሰለፋለን። ከዛች ከ100 ብር ላይ አንድ 30 ብር ስንወስድ ትወርድና ወደ 40 ምናምን ትቀረናለች። መርካቶ ያሉ ነጋዴዎች በወር ትከፍላላችሁ ቀስ ብላችሁ ይሉና አልጋ ወይ ጫማ ውሰዱ ይሉና እንጓጓለን፣ እንወስዳለን በወር። ከዛ ደሞዝ ላይ እኔ አንዳንድ 18 ብር ከምናምን 19 ብር ይዤ የምወጣበት ጊዜ ያለ ደሞዝ። እንግዲህ በ18 ብር ውስጥ ከተኖረበት ቦታ በላይ ሌላ ርካሽ ቦታ፣ ጥጋብ ቦታ መኖር የሚቻልበት ቦታ ታውቂያለሽ? በጣም ይከብዳል። እኔ ግን ፕራክቲካሊ ስላየሁት ነው። 18 ብር ይዘን ወጣን ጠግበን አምሮብን። የድሮ መልኬና የአሁን ኢሜጅን ስክሪን ላይ ይኸው። በጣም 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 እንደዛ ዘመን ደስ የሚልና የሚወደድ ጊዜ የለም። ራስ ቲያትር ገባው። ያው የታሪክ መዝገብ እየጀመርኩ የታሪክ መዝገብ ሁሉ ላበሰረ የጀግና ደማዝኑ ተከረ። ከዛ በኋላ ያለው ታሪክ ብዙ ነው። በጣም 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 የራስ ቲያትር ትዝታ ተወርቶ የሚያልቅ አይደለም። ቡና ያስጠጣል ነው የምትይኝ። የድሮውን ይመልስልን፣ የድሮውን ይመልስልን። ኧረ ተይ። ማንም ማጂ ብሎ ባላነሳበት ጊዜ ማጂን ግጥሜ ውስጥ የጨመርኩት እኔ ነኝ። ለምን ጅማ ነጋሮ ነሽ ወይ ማጂ እያልኩ ያኔ በሚጫወት ጊዜ ጅማ ልውረድ ልደር ወይ ሳይመሽቀኑ ነግባ ወይ አጋሮ ነሽ ወይ ማጂ ልፈልጋም ማላጂ። ስንት ዓመት ነው
ወደኋላ 30 ምናምን ዓመት ነው። ብዙ ጓደኞቼ እጅግ በጣም የልጅነት ዘፈናችን ነው ሲሉኝ ደስ ይለኛል። ያንን ይመልስልህ ስላልሽ ነው ወደዚህ ሄደ። ነገርን ከስሩ ውሃ ከጥሩ ይላል። ሁሉም ነገር ክብ ነው። ከሃይማኖቱ ከመስቀሉ ጀምሮ ክብ ውስጥ ነው። ከጨረቃው ጀምሮ ክብ ውስጥ ነው። ዓለም ክብ ነች። እንጀራው ክብ ነው። ሁሉ ነገር ክብ ነው። ስለዚህ ዓለም ክብ መሆኗ ነው። ስለዚህ ነገርን ከስሩ በምን ጀመር ነው? ያው በደሞዛችን ወደዛ ይመልስላል ሲል አይመልሰኝ እንጂ ከመለስከኝማ ብሏል አያሌው መስ ይህን ተናግሬ ምን ተረፍኩ ነማ አያለ ተጫውቶ። እሺ ነው አይ አንተ ጥሩ ድምፃዊ ነህ፣ ዜማ ደራሲ ነህ፣ ግጥም ደራሲ ነህ። ወደዚህ መስመር እንድትመጣ ማንን ተከታይ አድርገህ ማንን አይተህ ነው በዚህ መንገድ የመጣው? በቤተሰብ ደረጃ በዚህ መስመር የሚሄድ አለ በኪነ ጥበቡ? አይ እኔ የአፍሪካ የዓለም ሳይንቲስት ብዬ የምጠራው የቅዱስ ያሬድ የዜማው የግዕዝ ላረራ የአዛዝን ትምህርት የተፈጠረባት አገር ነው የተወለድኩት። ግን ያን በታሪክ ባቅም በሃይማኖት ትምህርት ባቅም አድዬ በእውነት ነው ምልሽ እኔ ጥላሁን ገሰሰን እየሰማ ሆነ ነፍሱን ይማረውና አለማየሁ እሸቴን እየሰማው ታምራት ሞላ ነፍሱን ይማረው፣ ሙሉቀን መለሰ ነፍሱን ይማረውና እሽም አለልምቢ እንደፈቀደችው ትዘት በገላ እነሱን እየሰማ ያደግኩ ሰው ነኝ እና የኔ ሮል ሞዴል ጥላሁን ነው። አገላለጹን ወድ ነበር፣ የማይክ አያያዙን፣ ዲሲፕሊኑን። ለምን እሱን ለንጉሠ ነገሥቱ የተቀረጸ ዘፋኝ ነበር ጥላሁን። አጋጣሚ ደግሞ የእግዚአብሔር በረከት አያልቅምና አይን አገላለጡ፣ ማይክ አያያዙ፣ እጅ አነሳሱ፣ ስርዓቱ፣ አወጣጡ፣ አገባቡ ሁሉ ለእኔ ሙዚቃ ነበር ጥላሁን ገሰሰ እና ጥላሁን ነው መሰረቱ። ከታችን ጀምር ያለ እንደሆነ ከዛ በኋላ ደግሞ ራስ ቲያትር እዛ መጥቶ የእናት ሀገር ጥሪ ላይ እኛ ከፋች ሆነን የከፍተኛ ኪነቶች ወላይታ ኪነት ውስጥ ስንገባ ወላይታ ለ2 ዓመትም ቢሆን ከአየር ወለድ ወጥቼ የተደበቅኩባትና ነፍሴን ያደንኩባት ሀገር ነኝ እና መካደል የለበት እውነት ነው። እና እዛ ኪነት ውስጥ ከፋች ሆነን የከፍተኛ ኪነት ከፋቾች ሆነን ስንገባ ቀጥለው የሚገቡትና አበበች ናቸው ነፃ ዮሐንስ። እነሱ ሳይ ሬዲዮ ላይ ደግሞ አንደኛ ወጣት መሆናቸው፣ ሁለተኛ የነበራቸው ኮምፒቲሽን አበበች፣ ፀሐዬ፣ ሻምበል ተራው ማሲንቆውን ቃኝቶ ሲገቡ ኤልያስ የባሰ በቃ ጥሩ የእድሌ መሰረት የሚሆን ቦታ ላይ በር ከፋች የሆነ ቦታ ላይ ገባሁ ብዬ የነሱም ነገር ነው። ግን ከሁሉ በላይ ለኔ እንደ ጥላሁን ገሰሰ በእውነት ከደሜ ከስጋዬ የናኘ ድምፃዊ የለም። ሁልጊዜ ምስክሬ፣ ሁልጊዜም በውስጣችን አለ ጥላሁን ገሰሰ። ከዚያ ድምፃዊነት ብቻ ሳይሆን እኮ ነዋዬ ዜማ ትሰራለህ፣ ግጥም ትሰራለህ፣ ፈጠራው ሁሉም ነገር አንተ ላይ ቅንጅት አላቸው። እንዴት ነው አመጣጡ? ጥላሁንን በድምፃዊነት መርጠዋል። ውስጥ የነበረውን ነገር አለመለመው ነው፣ አገዘፈው። ስለዚህ is my role model ሁልጊዜ ጥላሁን እና ምንድነው ዜማና ግጥም የመጀመሪያ ብዕሬን አንስቼ ግጥም ለመጻፍ ያነሳሳኝ አላቅም። ይሄ በጣም በቃ የሳይኮሎጂ ሰዎች ገብተው ሊያውቁት የሚገባ ነገር ነው። አዴ በምንም አይነት ከሰው ግጥም መውሰድ ውርደት መስሎ ይታየኝ ነው። ከሰው ዜማ መውሰድ ድምፅ አለኝ። በተለይ አሰላ በነበርኩ ጊዜ ራስ ታርጌ አጠቃላይ 2ኛ ደረጃ ትምህርት ቤት ትልቅ ኦርኬስትራ ነበረ። ጋይ ፋንታውን አሁንም እሱም ነፍሱን ይማረው እንደ ሁሉንም ነፍሱን ይማረው ሲል ይሄ ሰውዬ ለብቻው የቀረ ነው ወይ እንዳይለን ሰው እኔ ብቻ ቀረው እኮ። ጋይ ፋንታውን ትልቅ አባታችን ነው።
የኢትዮጵያ ሙዚቀኞች ማህበር ሊቀመንበር ነው። በኋላ ላይ በፊት የራስ ዳርጌ ትምህርት ቤት ውስጥ አሰላ አጠቃላይ ሁለተኛ ደረጃ የሙዚቃ አስተማሪ ነው። የሙዚቃ ኦርኬስትራ ባንድ ነበረን። እዛ ውስጥ እንግዲህ የመጀመሪያ የተጫወትኩት የጥቅምት አበባ የምትለውን ዘፈን ነው። የጥቅምት አበባን ነው የጻፍኩት። የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉ አወቸው አካሌን በሙሉ። የጥቅምት አበባ እንግዲህ ሰው ቢያምንም ባያምንም ከራስ ዳርጌ ትምህርት ቤት ጀርባ ወንዝ አለ፣ ኮምቦልቻ ወንዝ የሚባል ያንን ወንዝ ቁጭ ብዬ አበባና ንብ ያላቸውን ወዳጅነት እንግዲህ የጥቅምት አበባ ነሻሉ አወድሽው አካሌን በሙሉ። የጥቅምት አበባ ለሽታ የመጀመሪያው ግጥሜ ለእኔ ግን ሆንሽብኝ በሽታ ነበረ፣ ግን ለእኔ ግን ጣልሽብኝ ትዝታ በለው ብሎ ጋይ ፋንታውን ነው ያረመኝ። ግድ የለም ይህ በሽታ የሚለውን የደርግ ዘመን ነዋ። የጥቅምት አብዮትና የደርግን ዘመን እንዴት አድርጎ እንዳቀራረበው ለእኔ ግን ሆንሽብኝ በሽታ የሚለውን ተውና ለእኔ ግን ጣልሽብኝ ትዝታ። የጥቅምት አበባ የጥቅምት አበባ ለሽታ ለእኔ ግን ጣልሽብኝ ትዝታ። ክንፍ አውጥቼ ላንዣ በላይሽ። እንግዲህ ንብና አበባን እንዴት አድርጌ እንዳየሁና የአንድ ዜማና ግጥም እንዳወጣሁት በኋላ ላይ የጥቅምት አብዮት የጥቅምት ምናምን ይሄ የምትለው ነገር ሁሉ ብሎ እሱ ደግሞ ምክርም ሰጠኝ ከፋንታውን። ወይ ኮይ የንጋት ኮከብ ወይ ኮይ የንጋት ልጅ ወይ ኮይ አንቺን እያሰብ ወይ ኮይ ልክረመው እንጂ። እንግዲህ ውስጤ የነበረውን ነገር ነው ከተፈጥሮ ጋር አናብቤ ፕራክቲካል ያደረግኩት። በኋላ ላይ እያደገ መጣ ውስጤ። ሳስበው ደግሞ በዛ ዘመን ወታደርነት ነው የሚጎላው ስራ። እኛ ሀገር አብዛኛው አስተማሪነትና ወታደርነት ብቻ ነበር በዛ ዘመን። እንደ አስተማሪ አታጭም የትም ቦታ። የአንድ ከተማ ኮከብ ወይ አስተማሪ ነው ወታደር ነው። ስለዚህ ወታደር ሆኖ ከፊት ከመሞት ዘፋኝ ሆኖ ከኋላ ኧረ ጎራው ማለቱ አይሻልም? ምረጭ ብትባይቱን ነው የምትፈርችው። ከልጅነቴ ብልጥ ነኝ። የእኔ ዓላማ ሞትን ማምለጥ ብቻ ነው። ወታደር ሆኖ ከፊት ከመሞት ከኋላ ሆነኝ ኧረ ጎራው ማለቱ እንደው የሚል በዛ ዘመን እንዴት መጣለ? አንተ ፈርተህ ግን ሌላውን ትቀሰቅሳለህ። አንተ ሞትን ትፈራለህ፣ እኔ ራሴን ማዳን ነው። በዜማና ግጥምህ ግን ትቀሰቅሳለህ። አዘ ሴም ታይም በውስጡ የሰላም ምኞት ያለኝ ሰው መሆኔ እንድታውቂ። ዘፋኝ ሰላም ሲሆን ብቻ ነው። ቄስ የሚቀድሰው ሼኩ አላሁ አክበር የሚሉት ዘፋኝ የሚዘፍነው አገር ሰላም ሲሆን ብቻ ነው። ስለዚህ ጦረኛነትን ወታደር ነኝ፣ በልቤ ወታደር ልጅ ነኝ። ወታደር ቤት ነው ያደግኩት። በትልቅ ወፍ ባለው ካውያ እጄ እስኪገነጠል የወዘቦች የአባቴን ድራቆት ስተኩስ ያደግኩ ልጅ ነኝ። በዚህ እኮራለሁ። ግን ውስጤ ፈሪ ነበር። አይገርምሽም? ሞት ሲባል እደነግጥ ነበር። ሰፈር ውስጥ ሰው ወይኔ አባቴ ልጄ ካለ እኔ አንድ ሳምንት የለውም ከዛ ሰፈር እና ውስጤ ይደውላል፣ አይጠፋም ከውስጤ። እና እንዲህ ያንን ነገር የሙዚቃው ነገር ነው ህይወቴ። ስለዚህ ሰርግ ቤት ድንኳን ተነቅሎ ቅራሪ እስኪደፋ ድረስ ከዛ ሰርግ ቤት አልወጣም። ዘፋኝ ለምን? ድምፄን ይወድታል። ዝፈን ነው፣ ነዋዬ ነው። መለመኑን ደግሞ ወደዋለሁ። ጥምቀት ላይ አንዴ የጀመርኩ እንደሆነ እባክህ ያቺ ነዋዬታል እኔ ሲሄድ ድንኳን እንትኑ ይፈርሳል። እስክስታ የጥምቀት ስለት በቃ ህዝቡን አንጓዋለው ነበር። ሃርሞኒካ ደግሞ አለችኛ ወጣና አንድ የሆነ ይዳንሳል። ትጫወታለህ? ሃርሞኒካ ትጫወታለህ? የት ይቀራል? በልጅነት አንድ ጊዜ እንትን ውስጥ የገባ ነገር ግን ሃርሞኒካ መንፋት አሁን ባህል አለ ቀረ። ድሮ ጥምቀት ላይም የትም ላይ ብቻ ወጣቶችን ብቻ እናስደንስበት ነበር። ዘፈን መሀል ላይ ትዘፍኛለሽ። ያው የጎጃሙን የምኑን የትም ይሁን ኢትዮጵያዊነት ከለር ምርጫም አልነበረኝ። እኔ ሀመር ተወልጄ ይህንን ጎጃም በል ያሉኝ እንደሆነ ብዙ ዜማና ግጥሞችን ሰርተሃል። ለተለያዩ ድምፃውያን ሰጥተሃል። ዜማና ግጥሞችን ስትሰራ የምትገባበት ያንን ነገር ለማጥናት ለአንድ ድምፃዊ ይሄ ከሱ ጋር ሊሄድ ይችላል ብለህ የምትሄድበት አሰራር እንዴት ነው? ይህንን መግለጽ ይከብደኛል አንዳንዴ። ለእኔ ብዬ ያወጣሁትን ዘፈን ረተይ አንቺ ልጅ ያዝ ሲል ሳየ
እኔ ስዘፍን ሰምቶ ነው ፒያኖ ላይ ነው ይሄን ዘፈን ወደድኩት አለኝ። እኔ ዜማ ግጥም ችግር የለብኝም፣ ግን ጓደኝነቴን ፍቅሬን እሱን በጣም አከብረዋለሁ፣ ወደዋለሁ። የወደድከው አዎ ውሰደው። እቴያንቺ ልጅ ያስያዝ ጠበቃ አርጉኝ ያስያዝ ኤልያስ ተባባል ዳማይ ዳማይ ኧረ ዳማይ ዳማይ ስል ነዋይ አንተ እኮ ችግር የለብህ ከወንዝ ነው የምትቀዳው። ዜማ ለግቶ አምጣ ወደድከው ውሰደው። ዳማይ ዳማይ ኧረ ዳማይ 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 ሳይም እሱም እንደው በሙያ ሲኒየሮች ናቸው። አንድ ማወቅ ያለብን ነገር ኤልያስም ጣየም አከብራቸዋለሁ። ከኔ ቀድመው ራስ ቲያትር በቲቪ ህዝብ ያገለግሉ የነበሩ ልጆች ናቸው እና ቀድመው ሙዚቃ ዘፈን ያወጡ ደግሞ እነሱ ናቸው። ኤልያስ ማማዬ ማማዬ ሲል እኔ ግርግዳ በወቅስ መታለሁ። ማማዬ ማማዬ ነረኔ ማማዬ 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 ሸጋሊ ማማዬ ጣየ ረተኛቼ እያዚያ ሲል እንደምንም ብዬ ደግሞ ፖለቲካም ትንሽ ውስጥ ያለች ያኔ መርካቶ ህዝብ ለማሸነፍ አበባ ገዛና ለፀሐይ መድረክ ላይ ሰጥቼ አስጨብጭቤ ለጭብጨባ ራባችን ነበር እንዴ! እኔ የጥበብ ሰው መደነቅን እንደሚወድ ሌላ ነገር እኮ የለም። እንደው ለዚህ ይሆን እንዴ ለንቦች አበባ ለዘፋኝ ጭብጨባ ብዬላለሁ። አንዳንዴ እንደ ልምድ ነው የምናገረው፣ ግን እውነት ነው። በዜማ ነው ያልከው ወይንስ ቃላቱ ነው? የህዝብ አድናቆት ነበረ። እኔ በእኔና በህዝብ መካከል የተቀጣጠለ እሳት እንዳይጠፋ ነው የምጠራው ከመድረክ እስከወርድ ድረስ። እኔም ፀሐዬም ምን ሄደው ቢስ የሚባል ነገር አለ። ይደገም አሁን ዛሬም ይደገም ተሻሽሏል። ወደ ራሳችን ድሮ ቢስ ፉጨትና ቢስ ነበር። ብሔራዊ ቲያትር ሁሉ ሲፏጭ ነው የምታየው። እና ጭብጨባና አድናቆት እንደ ምግብ ነው የሚሆነን። በቃ እሱን የሚያሰራን ያ ነው። አፕሪሺዬሽን እጅግ በጣም ዋጋ አለው ለማንም ሰው ለጥበብ ሰው ብቻ ሳይሆን። ራስ ቲያትር ላይ ብዙ ዜማና ግጥሞችን ተጫውተሃል። ለበዓላት ብሔራዊ ቲያትርም ሀገር ፍቅርም እየተሄደ ይሰራ ነበር። የዛን ጊዜ በጣም አንተን ከፍ አድርጎ የነበረው የትኛው ዘፈን ነው? በእንጉርጉሮም ትገልጽልኛለህ? እሸት በላሁ እንጂ ነው። እስቲ እንዴት ነው? ብዙ ሰዎች እስቲ ነው እሸት በላሁልሽ በልልን ይሉኛል። እሺ ነው እሸት በላሁ እንጂ ከማትጠገበው ከዚያች ልጅ እጅ ከቆንጆ ልጅ ደጅ እሸት በላሁ ከማትጠገበው ከዚያች ልጅ ደጅ። ፍቅራችን አይለቅ፣ ፍቅራችንን አይጨርሰው። እንኑር እንጂ አንድ ቀን ትፈልጊኛለሽ ወይ ልጅሽን ለመዳር ወይም ድረህልኛል እኮ በቂ አይደለም። የአሜሪካ ሀገር ሆኜ አይደል በሬ ያሳረድክልኝ? ግድ የለም በሬ ማረድማ ስልኬ ላይ ላሳይሽ እንጂ አባቴ ታቦት ጊዮርጊስ ናቸው። ለጊዮርጊስ ስንት ጊዜ ነው በሬ ትልቅ በሬ እኮ አምጥቼ አንጎራልቼ ህዝቡ ፊት 7 ብቻ ቀርተዋል። አሁን የሚገርምሽ ነገር ነው ማህበርተኞቹ። እኔ ግን የአባቴን እቀጥላለሁ ብዬ ጊዮርጊስን እዘከራለሁ። ለአባቴ ነው። የኔ ደግሞ ቸሩ መድኃኔዓለም ነው አባቴ። የዓለም መድኃኒት ከመቤታችን ከተቀደሰ ማኅፀን የተፈጠረው ትልቁ አባታችን የዓለም መድኃኒት መድኃኔዓለም ነው። አያቴም መድኃኔዓለምን ይዘከሩ ነበር፣ ይደግሱ ነበር። ዳቦም በነጠላቸው ይዘውልኝ የሚመጡት ያኔ ለልጄ ለነዋይ ብለው አያቴ ናቸው ያሳደጉኝ። በነገራችን ላይ እስከዛሬ ድረስ አንተ ምን ያህል አልበሞችን ሰርተሃል? ለተለያዩ ድምፃውያን ደግሞ በጣም የማትረሳቸው በጣም የሚያስደስቱ ተጫውተውልህ እርካታ ያገኘህበትንም ዜማና ግጥም በዚሁ አጋጣሚ እስኪ ጠቆም አድርገህ። ህዝብ ክቡር ነው። መሪዎች በሙሉ ህዝብ ማክበር አለባቸው። አርቲስቶች በሙሉ ህዝብን ማክበር አለባቸው። መድረክ ላይ ብቻ አይደለም በሁለት ጎንበስ ማለት ያለበት። መንገድ ላይ የትኛውም ቦታ 2-3 ሆነው የቆሙ ኢትዮጵያውያን ስታይ የምትኖሪው በእነሱ መሆኑን ለህሊናሽ መንገድ አለብሽ። የተፈጠርሽው በእነሱ ፈገግታ ጸዳል እንደምትበሪ እንደምታደርጊ ያንን ግምት ልሰጪው ይገባል። ስለዚህ
ህዝብ ክቡር ነው። አሁን ድሮ ኮሚኒስት ሀገር እኮ በልጅነታቸው አቅጣጫቸው ፍላጎታቸው ምን እንደሆነ ከልጅነት የሚከተላቸውና በተሰጣቸው ተሰጥሮ መስመር እንዲያድጉ የሚደረግበት መንገድ አለ ይባላል። እኛ ሀገር እኮ አሪፍ ድምፅ ቤተክርስቲያን ልትገቢ ስትይ ከአንድ የነቢጤ ትሰሚያለሽ። የሰውዬ ለምን አይቀረጽም ሲንግል እያሉ ከሚለቁ 10,000 ዘፋኝ ይሄ ይበልጣሉ የምልበት ጊዜ አለ። ታለንት ያልታሰበ ቦታ ነው የሚበቅለው። ስለዚህ እኔ ውስጤ የነበረው ነገር አብቦ ለምልሞ ማቹሪቲ ፕላስ ሲሆን ደግሞ ሀሳቤን ወደ ግጥም አፕሪሺዬሽን ቢኖር የመንግስት እርዳታ ቢኖር አቅጣጫችን ድሮ ሼፕ ቢያደርጉና ቢያስይዙን ኖሮ እኔ መጽሐፎችን ከኔ በላይ የሚጽፍ አሁንም የህይወት ታሪኬን እጽፋለሁ። ጎበዝ አዲ አንቺ እንደምትረጂኝ ተስፋ አደርጋለሁ። ለምን ከኔ አንቺ የተሻለ መጽሐፍቶች ላይ ነው የምልሽ። ግጥም አትገጥሚም ትገጥሚያለሽ እንዴ? ብቻ በሁሉም የግጥም መጽሐፌን ሳስመርቅ ጠርቼ አልቻልክም፣ አልመጣህም። የለውም እኔ መጽሐፉ እጄ ላይ ያለ አበረክታለሁ። የለውም ይሆናል። አዎ የለህም። ስለሌለ ዝም ብሎ ግጥም ብቻ እንዳይሆን ነው የምልህ። ግጥም ከሆነ እኔ መቼም ብሰጭኝ አነበዋለሁ። እርግጠኛ ነኝ አስተያየትህን ትሰጠናለህ። ለፍቅር ለዘፈን የሚሆን ነው። እሱን አይተህ አንተ ትገመግማለህ። ይሄ እንደዚህ ነው ትለኛለህ። እኔ መቼ ብዙ የጥበብ ሰዎችን አደንቃለሁ። በአጭር ቃላት በአጭር ጭውውት ድሮ ጋሽ ጳውሎስ እጅግ ይማርከኝ ነበር። ከሁሉ በኋላ የሚማርከኝ ለካ ጥበብ ከእግዚአብሔር ነው የምትዩ 4ኛ ክፍል ነው ጋሽ ጳውሎስ ነፍሱን ይማረው። እሱንም እና ብዙ እነ ከበደ ሚካኤል ያስተማሩን ያሳደጉን እነሱ ናቸው። እና በትንሽ ሰዓቶች ውስጥ ፍሬክሽን ኦፍ ሰከንድስ ክሬት አድርጎ አንድ አርቲስት የሚናገረው ነገር የተሻለ ነው። እንደ ካድሬ በደንብ ታጥበሽ ተጨምቀሽ የምትለፈልፊው ነገር ሁሉ ጥቅም ላይ ኖረው ይችላል። አንድ ነገር ኮት የሚያደርግ ጸሐፊ እንደሚበልጥ ነው የምነግርሽ። እና እግዚአብሔር ካለ እንግዲህ እድሜ ከሰጠኝ እስከ መጨረሻው ድረስ የኢትዮጵያን ሕዝብ ታዘዛለሁ ነው የምለው። ሀገሬን ጤና አገለግላለሁ። ከግጥሞች ውስጥ አንድ ነገር ወስጄ ዜማ አለብሰዋለሁ። ዳቦ በማር እንደሚቀባው ማለት ነው። ግጥምሽን ወደ ዜማ ለውጭ በድምፅ ይጫወተው ይሆናል። እሱ ክብር ደስ ይሁን። አንተ ስለ ግጥሜ ታወራለህ። እኔ ግን አንተ አሜሪካን ሀገር እያለህ አሜን አልበምን ፕሮሞት ያረኩት እኔ ነኝ። በእርግጥ ተናግረሃት አታውቅም ይችን ነገር። እውነት ነው። የተቀረጸውንም ነገር ሪከርድ አድርገን እዚያ ሰርፕራይዝ የተደረከው በአይዲ እና በታማኙ ነው ቀርቦልህ የነበረው። እውነት ነው። በቪኤችኤስ። ስለዚህ እሱ ብቻ ሳይሆን አሰላ ድረስ ሄጄ ያንተን ዶክመንተሪ ሰርቻለሁ። የማታውቃቸው የስራ ባልደረቦችህ፣ የወጣትነት እድሜ፣ እናትህ፣ አባትህ፣ ጎረቤትህ ሁሉ ነገር ያወሩኝ ነገር ስላለ እሱን ወስደህ ታሪክህን ስትጽፍ መጠቀሚያ ማድረግ ትችላለህ ልልህ ነው። በዚህ አጋጣሚ ደግሞ ስለ አሜን አልበም እስኪ ትንሽ አጫውተኝ። አሜን ካነሳን አንዷ ተጠቃሽ ሰው አንቺ መሆንሽን ለዚህ ለማከብረው ህዝብ፣ ሀገሬን ለሚያገለግሉ የመንግስት ትልልቅ ሰዎች ሁሉም የጥበብ ሰው ሁሉ የድሃ የሚለው አለበት። ድሃ ናት። የልጆቼ ምርጫ ነው የኔ ድሃ ደስ የሚል የብዙ ሰዎች ምርጫ ነው። የመጀመሪያው ጥያቄ ውስጥ የከተትሽው ምስጋናዬን ሳልጨርስ እነዛን ዶክሜንቶች ሁሉ ሰብስበሽ አንቺ ጋር ብዙ ዶክሜንት እንዳለኝ አሰላ ድረስ ሄደሽ ብዙ ታሪኮች መሰብሰብሽን ስለማቅ ሀመር ባቴጅም እንደተጠቀሰው ነው እና ደክመሻል። ይህን ውለታሽን ለኢትዮጵያ ህዝብ በዛሬ አጋጣሚ አንቺና እኔ ስላልተገጣጠም ነው እንጂ ይህን ነገር የሰው ውለታ አይጣልም ሜዳ ላይ። ውለታ የሚበላ የተረገመ ሰው ብቻ ነው። ስለዚህ ውለታሽን እስክከፍል ድረስ ውለታሽ አለብኝ የሚለውን ዘፈን ጠዋት አንድ ማታ አንዴ እየሰማሽ ብትኝ ደስ ይለኛል። ይሄው ነው ተከፈለኝ እኮ ከዚህ በላይ ክፍያ የለም። ይሄን ከገለጽክልኝ ለእኔ ትልቅ ነገር ነው። እግዚአብሔር ያክብርልኝ ነው። ደስ ይላል። በጣም ደስ የሚል ጭውውት። የክፉ ቀን ጓዴ በለሾ ዳለኩባ በደር ባላሽ አርገኝ
አመሰግናለሁ። ታዲያ በጣም ነው ማከብርሽ። ታሪክ እንኳን ለዚህ ያበቃን ጊዜ እድሜ ሰጥቶ የእምነታችን ጽናት የጥበባችን ሁሉ ጉልበት ነው እዚህ ያደረሰን እና ያለፍነውን መከራ ብናወራ ኢትዮጵያ መከራ በመከራ ነው የምትሆን። ጥጋቧንም አንርሳ። በእውነት ነው የምላሽ። መርካቶን ነው እኔ የምመርጠው። የመጨረሻ እርካሽ ህይወት ያለበት ቦታ ቢኖር ለእኔ መርካቶ ሲንማራስ። የብዙ የኢትዮጵያ ልጆች ውለታ አለባት ይህች ሀገር። ምናደንቃ ደግሞ የምንወዳት ነገ ተነገ ወዲያ በእውነት እንዲህ አሁን ባለችበት ሁናቴ አድጋ ጉዳዩ ተጨርሶ ዓላማው ተጨርሶ የዓለም ህዝብ ምስክርነት ሲሰጥ ነው። ከሌላው መብለጣችን የምናውቀው እኛ አርቲስቶች ነን። የትም ሄደናል፣ ኮሪያም ሄደናል። ኖርዝ ኮሪያ ኪም ኢል ሱንግ በነበረ ጊዜ ነው እኔ አበባ የተሸለምኩት። የዚህ ልጅ አያት ማለት ነው። ኪዮንቺዶ ቻዎችማን ሳልጊዶቾ ነ ኩምጋንሳን ኮራኔን ቦሙልዶ ማነ ቢሮቦንግ ሚቴሶን ሳንሳሚኖጎ ኦኙዶን ኮራኔን ቤግዶር አጅልሴ እንዴ ነይ ምን አመጣብን እንዳይለን ሰው ኮሪያ ሀገር ተልኬ ኪም ኢል ሱንግ ያን ጊዜ ወንድማማች በሚባል ጊዜ ነው። ጋዳፊም ወንድም ነው፣ ኪም ኢል ሱንግም ወንድም ነው። ድሮ እህቴ አብራ ሄዳለች። ንጋት ወልደጋ ንጋትዬ በጣም ሁልጊዜ አስታውሳታለሁ፣ አከብራታለሁ። እሷ ከፖሊስ ኪነት ነው የተመረጠችው። አንድ አለቃ ነበረን አማኒ ኢብራሂም የሚባል። አማኒ ኢብራሂም አሜሪካን ነው ያለው አሁን። ኧረ ስንቱን እናውራው አዴ ብናውራው አያልቅም። እነዚህም እንዳልነው አንቺ የምታግዥኝ ከሆነ እንደው በቴፕም ቢሆን እየቀዳን እናስቀምጠና ኢንተርቪዎቻችን ሁሉን ሰብስብና በመጽሐፍ አድርገን ብናወጣው ለልጅ ልጅ እንዲደርስ ነው እንጂ ህዝቡም አብሮ ነው ያለው ያውቃል ሁሉን ነገር። እና አንዳንድ መጥፎ ነገሮችን በህይወታችን ውስጥ አሉ። ጥሩ ጥሩን ነገር ብቻ ብናወራ እውነተኛ ምስክርነት አይሆንም። አንድ ጊዜ እኔ የተቀጠርኩት በ100 ብር ነው። እነ ደበሽ ቦታ ይፈልጋሉ፣ ያንኳኳሉ ለመቀጠር። ያቺ ቦታ ሰውዬው ተደንቆ ነው እዛች ቦታ የቀጠረኝ። አሰላ ሄድን፣ ሾው ሰራን። ስንመለስ ከእንትና ጋር ትንሽ ጠባለኝ። እሱንም ነብሱን ይማረው ተፈራ አስተዳደር የነበረው ትንሽ ቅያሜ ነበረን። እኔ በተፈጥሮ ትንሽ አለ አይደለም የኔ ብዬ ያቀረብኳትን ሴት ልጅ ሰው አትኩሮ ካየብኝ ሁለት አይኑን ካልወጋሁት ደስ አይለኝም። ያቺ አየር ወለዷ ያኔ ነው የምትመጣው። እና ፈትለወርቅ የምትባል የቴምቤን ልጅ ጓደኛ የነበረች አሁን ቬጋስ ስራ ጸባ የምትሰራው እዛ ነው የምታጫውተው። አጫዋች ነች። የተንቤንን የትግራይን የባህል ኪነት ወክላ የምትሰራው እሷ ነበረች። እሷ እንደ ጓደኛ የነበረች እና አንዳንዴ ያስቀኑኛል። ልጅነትም ሊሆን ይችላል። ሰው ስላየ በአይኑ ምን ይወስዳል። እኔ ግን ለሀገሬም እንደዛ ራስ ቲያትር በቀናተኛነትህ ራስ ቲያትር ያውቃል። ቅናት መጀመሪያ የመውደድ ምልክት ነው። ጽኑ መውደድ። ኢማቹሪቲ ደግሞ ሲኖር ያው ዳኝነቱ ይዛባል እንጂ ቅናት መውደድ ነው። እንኳን በምትወጃት ሔዋንሽ ቀርቶ በአሪፍ ሸሚዝሽ እንኳን ደጅ ላይ አስተተሽው እንዲ 2-3 ጊዜ እንዳይሰረቅ ልታይ ትችያለሽ። እና ማፍቀርም ነው። እውነተኛ ፍቅር ነበር። አንደኛ ፍቅር ያለ ግብዝነት ነበር። አስቴር ጋራም ያንን ህይወት ስናሳልፍ በአንድ ሳምንት እነዛን ሁሉ ዘፈኖች ስሰጣት ከተወዛዋዥነት ወደ ድምፃዊነት በእውነት ነው የምልሽ በአንድ ጊዜ የተወረወረችበት ነው። የሚገርመው ነገር ከዛ በኋላ ሌላ ዘፈን አዲስ የላትም። አልሰጣሃትማ። እስካሁን እየጠበቀች ነው። በዚህ አጋጣሚ አውቃለሁ። አስቴር ከበደ የነዋይን ዜማና ያጻፈኝ ዜማ ያሰጠኝ ፈጠራውን ሁሉ ያበረታታኝ የነበረው ፍቅር ነው። ሰዓት ላይ ተጥጄ ነው ዝም ብዬ ከሰው ጋር ቦክስ የምገጥምበት ጊዜ ሆነያል። በሚስቱ ደግሞ ሰው ካልተከበረ በሀገሩም አይከበርም። በመወዳት በማከብራት አይከበርም። ባይዳም ጊዜ በር ትቆልፍባን ነበር። ራስ ቲያትሮች ሲመጡ ማንም እንዳያያት ፈልገ በር ትቆልፍ ነበር። ይሄን አትረሳው። እንግዲህ በጣም አንግባዛ ውስጥ እኮ አይ ስለጀመርከው ነው። በአስቴር ስለጀመርከው ወደዚያኛው ወደማቀው ልምጣት ብዬ ነው። በንክሻ እዚህ ላይ የኔስ ምልክቶች የት ይሄዱ? ውስጡን ለቄስ ብሎ አለኛ ሰው አይ ነው። አየህ ግን በቃ ፍቅር ከልብ ስለምትወድ ነው። ግን ቀናተኛ ነህ።
100% ገልጽልሻለሁ። እኔ በሀገሬ ቀናተኛ፣ በቤቴ፣ በልጆቼ፣ በክብሬ በእውነት ነው የምልሽ እና በሙያዬ ሁሉ ቀናተኛ ነኝ። ያ ነው የሚያሰራኝም ጎበዝ ያደረገኝም ያ ይመስለኛል። ግጥሙም እንደው አለግብዝ አሁን እና እንግዲህ ጀመረኝ ናፍቆትሽ ጀመረኝ እንግዲህ ጀመረኝ ስትል አስቴር እንግዲህ ጀመረኝ ናፍቆትሽ ጀመረኝ ደረሰ ሰዓቱ አንተን ናፍቆትሽ ጀመረኝ አሁን እንዲህ ነው ጎበል እንዲህ ነው ልጅ ልብ ያገኘው ሰው ያላማላጅ ናግባ በሉት ቆሟል ከደጅ ይሄ ነው ጉብል እንዲህ ነው ልጅ ስትል ዜማውን እንኳን ስሚው ያ አለ ችግር ለራስህ ነው ያዘፈንካት ነው አየህ አይደለም ራስህ ለራስህ እንደዛ ይሉኛል አዎ ነው እንጂ ትርጉሙ እንደዛ አነታማይ በየናው እንግዲህ ፀሐይን ስናነሳ ታማኝ ሳናነሳ እናልፍምና ለራስህ ነው ያዘፈንካት ብለው ይሉኛል ሰዎች እኔ ግን ዘፈኑን ሳወጣው ለራሴ ብዬ ነው ማውጣው ኋላ ነው ወደ ሴት ምገለበጠው ይሄ ቆንጆ ነው ወደዋለሁ ስተኝ ስትለኝ ገልብጬ ነው ምሰጣት በኋላ ታማኝ ለአስቴር እንደሰጠው ነው ለኔ ምሰጠኝ ብሎ እኮ ለጓደኛው ለሚስቱ ለፋንትሽ ምን ሰጠው የትኛው ፋንትሽ የተጫወተ የትኛው አይኖቼም አያዩ አንድ ሰው አላቸው ታማኙ ልቤ ነው ጨፍኖ ያላቸው የሚለው ግጥም የተጻፈው ያለ አይደለም እንዴ ፍቅር ተዋጣልኝ መውደድ ቤት ሰራልኝ ያሰብኩት ተሳካ ያለምኩት ሆነልኝ ያኔ የተጻፈ ነው መውደድ ቤት ሰራልኝ ምኞቴ ተሳካ ያሰብኩት ስንት ከፈለ ታማኙ አይ ገንዘብ ያኔ አለ እንደ 100 ብር ደሞዝ ያኔ ፍቅር ብቻ ፍቅር ብቻ ነው ያለው በእውነት ነው የምልሽ ለብቻዋ በላች እየየው ገዳማ አልባል ይቅርብኝ እየየው ገዳማ ለብቻዋ በላች እየየው ገዳማ አልባል ይቅርብኝ እየየው ገዳማ ልቤ አንተን ስትለው ልቤ አንተን ደስ አይልም በጣም ምታገሳ ነው ይመስልሽ ዜማው ደረጀ ደገፋው ያውን ወንድምየው ግን ሙያም ይወረሳል እንዴ አልኩኝ እኔ ማህሪያውን ጎበዝ ዘፋኝ ሆኗል ማደንቀው ልጅ ነው ደረጀ ደገፋው ከሁላችን የተሻለ ድምጽ ነበረው አየሁት ምኞቴን ተሳክቶልኝ ማታ የልጅነት ህልሜ በጊዜ ተፈታ አበራው ሲል ሻማ ሞቃለች ጎጆዬ በራሴ ተማመን ኮራው በምርጫዬ ተንበርክኮ ነበር ለልጅቷ ቀለበት ሲያጠልቅላት ይሄ ዘፈን በሚመረቅ ጊዜ አሜሪካን ሀገር መስከረም ሬስቶራንት ነበር የተዘጋጀው አረ የኔ ዜማዎች ድንገተኛዎቹ ናቸው ቀለል አድርጌ የምሰጣቸው ናቸው እንደውም ኃይለኛ አንድ ቲያትር ሲሰራ በሪሰርች ነው ካራክተር ሲሰጣቸው ሄደው ጥናት ያረጋሉ አንተ ደግሞ ዜማና ግጥም ስትሰራ በግጥሞቹ ላይ የምታደርገው ጥናት አለ ያ ግለሰቡ ቢዘፍን ብለህ አይደለም ታማኝ ክላስቴር ላንተ እንደሰጣው አይነት ለኔም ስላለኝ ነው እንጂ ታማኝ የሚለው ቃል ምን የገባው እንደዛ አላስብም ዜማ ሳወጣ ሰውየው ድምጽ አለው የለውም የሚለው ነው የመጀመሪያው የምሰጣውን ዜማ በደንብ ሊተገብር ይችላል ወይስ አይችልም የሚለው ነው የመጀመሪያው ቀዳሚው ነገር አሁን ለጥላውን ዜማ ሰጥ አልቸገርም የተሻለ ያደርገዋል እንጂ ዜማውን አያሳንሰውም ብዙ ድምጻውያን ጋር ሞክሬ ሳይሆን የቀሩ ነገሮች አሉ አሁን ባለፈው ጊዜ አንድ ቆንጆ ዘፈን ሀገሬ ስገባ መዘፍነው ብዬ ቃል ኪዳን አስገድዶኝ ቆሜ ያለው ለመሰክር ዞሬ አይቼ ታዝቤ ያስተዋልኩትን ነገር እንኳን እህል ውሃውና ምድሩ ያበቀለው ነገር ባይን ሲያዩትም ያጠግባል የኢትዮጵያ ለማፈር የሚል ዘፈን ነበረኝ ኤልያስ አንጨካከንም ልክ እንደ አባይ ነው አሉኝ ቤቷ ነው ወደድከው አዎ ወሰደው ልጆቼንም ሊያገባ ሲመጣ ደሰ ወደድካታ ውሰዳት አይባል ይችላል
ዜማና ግጥም ግን ከእግዚአብሔር ስለሆነ ከተመሰጥሽበት እንደ ዝናብ ነው። ልብስ ሰፊ ማለት እኮ ነው ዜማ ደራሲ፣ ግጥም ጸሐፊ። በድምፅሽ ልክ ሰምቶ ውስጡ አስገብቶ ከዛ በኋላ የሚያፈልቀው ሰውየውን እያሰላሰልሽ የድምፁን ነገር እያሰብሽ ነው የምትሰሪው። እዚህ ላይ እንዲህ ቢወጣበት፣ እዚህ ላይ የሰው ዜማ ወስጄ አውቃለሁ። የማይረሱ ወንድሞቼ አበበ መለሰና ይልማ ገብረአብ ያንተ ብቻ ከሚሰራ እስኪ ከሰውም ደብለቅ አድርጉበት ሲሉኝ የመጀመሪያ ምርጫዬ አበበ መለሰ ነው። ዜማ ላይ ግጥም ይልማ ገብረአብ ነበር እና እግዚአብሔር እድሜ ይስጣቸው። በህይወት ያሉ ወንድሞቼ ናቸው። ስለ እኔም ተናግረው አይበቃቸውም፣ እኔም ተናግሬ አይበቃኝም። ጥሩ ልጆች ናቸው። እሺ፣ ስለ ልብስ ሰፊው አንገት ደፊው የምትል አንድ ግጥም አለችኝ። እሷ ላይ ዜማ ስራልኝ። ስለ ልብስ ሰፊ ምንም ነገር ተወርቶ አያውቅም እና ጽፍ ያለው መጽሐፌ ላይ ወደ ዜማ ቀይርልኝ። ልብስና ሰፊው ልብስ ሰፊው አንገት ደፊው አገናኙ። አዎ አንገት ደፊው ወገብን ይመክራል። ሀገር አጥፊው የሚለው እንዳጨምሪበት እሺን ዜማ እንድትሰራልኝ ፕሮሚስ። በቃ እኔ ትዝ ይለኛል አሜሪካን ሀገር ሆኜ ተስፋዬ ለማን ስናስታምም ክብርት መዓዛ ብሩ አሜሪካን ሀገር መታ የቀረጸችንን ያደረግነውን ኢንተርቪው ሸገር መዓዛ 2 ዓመት 3 በእውነት ነው የምልሽ እኔ ራሴ አልጠግበውም። ከሁሉ በላይ ደግሞ በጣም እጅግ በጣም ቴዲ ሪዮት ያን ጊዜ በጣም ጎበዝ ነበር። ልጁ ማድመጥ ይችላል። ቴዎድሮስ ጸጋይ እንግባባ ነበር። አንዳንዴ ማቹሪቲ መናበብ ነገር ነው መሰለኝ ኢንተርቪውን ጣም ይሰጠዋል፣ እንዲያምር ያደርገዋልና ኢንተርቪው ወደፊት እንዳልነው መጽሐፍ የሚሆን ነው። አንቺ ጋር ብዙ ማቴሪያል ስላለ ብዙ ምትቸገር አይመስለኝም። እንግዲህ ሁላችሁንም እዚያ ያላችሁን የሙያ ጓደኞቼን በ16 አሪፍ ሙዚቃ ዝግጅት አለን እና በተቻለ መጠን እዛ ላይ ባርማ ኢቨንት የተዘጋጀ ነው አይደለ? እውነት ነው። ባርማ ኢቨንት ጥር 16 እውነት ነው። ንግስት ነች ያዘጋጀችው። የምታድግ ልጅ ነች። ትዕግስት አበበ ንግስት ሳይሆን ኢቨንት እኔ ያነገስኳት አይደለ? ከማን ጋር ነው የምትጫወተው? አንተና ማን ናቸው? እኔ አንድ ኦሮምኛ፣ አንድ ትግርኛ፣ አንድ ደግሞ ሴት ዘፋኝ ጎበዝ ዘፋኝ ካለች ይበቃኛል። ትዕግስት ትመጣለች። ትዕግስት በቀለ ከኔ ጋር ትሰራለች። አብርሃም ገብረመድህን በጣም መወደው ልጅ ነው። በሙያው የሙያ ነገር ያስተሳስራል። ኦሮምኛ ዘፋኝም ይኖራል ብዬ ተስፋ አደርጋለሁ። በተለይ ጌታቸው በጣም መወደው ነው። ሚኮምኮምኮም የሚለውን ዘፈን ዘኔ ወዳጆ ድሮ ስለሚሰራው አሁን እንዴት ወደዋለሁ መሰለኝ። ትልቅ ኮንሰርት እንደሚሆን እርግጠኛ ነኝ። እግዚአብሔር የተመሰገነ ይሁን። በዚህ አጋጣሚ እንድትጠቅስልኝ የምፈልገው ለምን ያህል ድምፃዊ እንደው በቁጥር ደረጃ እንኳ ዜማና ግጥሞችን ሰጥተሃል? ዘፈኖቹ ይበዙ ይሆናል እንጂ ቁጥራቸው ዘፋኞቹ ብዙ ላይ በዙ ይችላሉ። ከታላቁ ድምፃዊ ከክቡር ዶክተር ጥላሁን ገሰሰ ነው የሚጀምረው። በመድረክ ለምስጋና እጅ ነሳው በሀገሬ በወንዜ በወገኔ እየተመካው ያን የታረደ ጊዜ እንግሊዝ ሀገር ሄጄ ነው የጻፍኩለት። ወገን አለኝ ወንድም አለኝ የሚለው ወገን አለኝ ወንድም አለኝ እህት አለኝ እኔም ሀገር አለኝ። እንደገና ደግሞ ሞልቷል በሀገሩ ሞልቷል በሀገሩ ሞልቷል በወንዙ ሞልቷል ቆንጆና አበባ በየመስኩ ደምቋል። በጣም ትልቅ ዘፈን ነው። ጥላሁን ነው የበለጠ ውበት የሰጠው ዘፈኑን ከኢንትሮም ከምኑም አድርጌ ሞልቷል በሀገሩ ሞልቷል በደጁ ሞልቷል ቆንጆና አበባ በየመስኩ ደምቋል። ጥላሁንን በዚህ ዘፈን ካነሳው ከዛም በፊት ብዙ ትልቅ ዘፈኖች ሞክሬያለሁ። 1-3 ዘፈኖች በመዋደድ ጉዞ በፍቅር መንገድ ላይ ሸጋ ሸጋ ገዳ የሚለውም ዘፈን እኔ ነው። ምክንያት ሆንሽብኝ የሚለውም ዘፈን እኔ ነው። ሌሎችም አሉ። ከዛ ውጪ ሙያ ጓደኛዬን አብረን የጀመረው ለፀሐይ ዮሐንስ የአባይ ነው አሉኝ ቤቷ የሚለው ዘፈን ያንን ሰራን። ቀጥለን ደግሞ ሳብ ሳም አርጊኝ የአገርሽ ልጅ ነኝ የሚለውን ሳብ ሳም አርጊኝ የአገርሽ ልጅ ነኝ። ቀጥሎ ደግሞ ሸጊዬ ሸጋዬ እንኩ ስጡኝ በእጇ ማር ይዘንባል ደጇ የሚለው ዘፈን
ቆላ ነው ሀገሬ ደጋል እነሱን ኤልያስ ሻምበል ከዛ ውጪ መስፍን አበበን በጣም ነፍሱን ይማረው ወንድሜ ቦክስ ጊታር እንኳን መጀመሪያ አህዱ ብሎ ያስተማረኝ መስፍን አበበ ነው። የወሎ የስህን ተማሪ ነው። ወሎ ውስጥ ጎንደርም አስተምሯል። በኋላ ላይ አብዛኛ ጊዜውን ሲዳሞ ሻሸመኔ ያሳለፈ ልጅ ነው። ለመስፍን የሰጠኋቸው 7 የሚሆኑ ዘፈኖች 8 እጅግ በጣም በእውነት ለየት ያሉ ቀለም ያላቸው እና መስፍን አበበ ዜማ እንድሰጠው ግፊቱ የመጣው ከኔ ነው። አበበና ይልማ አንድ 10 ዘፈን ጽፈውለት ነበር። በኋላ ምርጫ ይመረጥ ተባለ። እኔ ደግሞ አንድ 10 ጽፌ ነበረ። ሲመረጥ በአጋጣሚ የኔ ዘፈኖች ተመረጡ። መራጩ ማን ነው? አስራትና ሳምሶን ሙዚቃ ቤት ትዝ ይለኛል። ያን ጊዜ ለጋሽ ከበደ ነጋሪት ሙዚቃ ቤት ድሬዳዋ የዛ ባለቤት ናቸው የቀረጹት እና የሚያግዙት የነበሩት እና አስራት ነበሩ። ጋሽ ከበደ፣ ሳምሶን፣ ፍቃዱ አምባሰል እና ተሰብስበው ነው የመረጧቸው ዜማዎቹን። ይሄኛው ዘፈን በጣም ይታወቃል። እንውጣ ሽርሽር ይመችሽ እንደሆን ነይ ወደ ላንጋኖ ጥላው በራድ ሲሆን በሚል የተጻፈ ነው። በግጥም አላስታውሰውም፣ በዜማ በልልኝ። ቦክስ ጊታር ቢኖር እዚሁ ጫወትልሻል ነበር። አይ ለትውስታው ያህል ሰው የሚያስታውሰው በዜማው ነው የበለጠ። እንውጣ ሽርሽር ይመችሽ እንደሆን ነይ ወደ ላንጋኖ ጥላው በራድ ሲሆን ምን አለ ልቤ ፍቅሩን አንቺን ካለ ሽርሽር ይመችሽ እንደሆን ነይ ወደ ላንጋኖ ጥላው በራድ ሲሆን ትታደን ትታሰስ ዜማዎቹ ስኬል ምናምን አሁን ይጠፋኛል። ሀረግዬ ነይ ነይ ሀረግዬ ነይ 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 አልችላለ ሆዴ ካንቺ ስለይ ነይ ነይ ሀረግዬ ነይ ነይ 6 ዘፈኖች በቃ መቶ ማምንባቸው ዘፈኖች እዛ ውስጥ አሉ። ከሁሉ በላይ ደግሞ አንዳንዱ የሚረሱ አሉ። አሁን ትዕግስት ይልማ የምትባለው ልጅ በህይወት የለችም። የትዕግስት ይልማ ዘፈን ሁልጊዜ ትዝ ይለኛል። ሁልጊዜ በእውነት እሷም አንዷ የማከብራት ሰው ነች። እንግዲህ ሴት ዘፋኞች ብዙ አልሰጠውም፣ ለ3 ሰው ብቻ ነው። ሀመልማልዬ፣ ትዕግስት ይልማ፣ አስቴር ከበደ። ከዛ ውጭ ልጅት ከሀረር ናት። ሁልጊዜ የሚጠቀስ ተጠቃሽ ዘፈን ነው። ሁለታችን እየተቀባበልን ስንጫወታ አመልማል አባተ ከሀረር ናት ልጅት ካድሬ ናት ቆንጂት ከሀረር ናት ሸጋ ናት። እኔ ጉንጯንን እደባብስ ልነካካ ፈልጋለሁ። እሷ ግን ለ1 ደቂቃ እንኳን እጇን ለማቀፍ እንኳን አትሰነዝርም ነበርና ምን ያህል አመልማል አንዳንዴ እንደ ወታደር ነች። ጎበዝ ልጅ ነች። ወዳታለሁ በሙያዋ። የአንድ አባት ልጆች ነው የምንባለው የነበረ ያኔ። አሊታንጎ ኬፋ ነው የቀረጸን። ከሁሉ በላይ ግን ለአስቴር ከበደ አልሳሳሁም። የቆጠብኩትም ነገር እንደሌለ ያስታውቃል። በእውነት ምን ያህል ዘፈን የሰጣሃት ለአስቴር? 2 ዘፈኖች የደበሽና የሙሉ ገበየው ያሉ መሰለኝ። ሙሉ ገበየውና ደበሽ ተመስገን የሰጧት ዘፈኖች አሉ። የቀረው የኔ ይመስለኛል። 10 ዘፈን ነው ድሮ የሚወጣው። 7 የሚሆኑት ወይም 6 የሚሆኑት የኔ ናቸው። የኔ ዜማና ግጥሞች ናቸው። ከዛ ውጪ ለአመልማል አባተ የጭንቄ ትዝታ የትዳሬ ማገር መጣው ብለህ ቀርተህ ተሸብሯል ሰፈር በሬ ሳይዘጋ ክፍት ውሎ እንዳያድር እስቲ ናለኝና ከአንገት ስር ልደር ለየቡና ፍሬው ቤቶች ከተባለ መደፈሬን አይቶ ጎረቤት ቡዳ ጊዜን ነው የሚያስታውሰኝ። አሁን ኪብናደር እንዴት አድርጌ አለመርሳት ዜማውን ለማስታወስ ያህል ነው ለሷ እና የኔ ክብረ በዓል ያልቀናኝ እንደሆን ከንቱ ቀርቶ ህልሜ ፍቅር ልቤን ነድፎት ከሚሰበር ቅስሜ ተመኝቶ ሲያጣ ከሚከፋ ሆዴ ይቅር በወጥኑን ያንተ መውደዴ የሚለው የአመልማል ዘፈን። ከዛ ውጪ ያው እነ ደረጀ ደጋፋው አሜሪካን ሀገር ሆኜ የሰራሁላቸው
ኤልያስ ተባበል ወደ 8-9 የሚሆኑ ዜማዎች ወስዷል። እዚህ የሰጠሁት ብቻ ሀገር ደግሞ 7 ዘፈኖች ሰጥቼዋለሁ። ሌላ እንግዲህ ጠቅላላ ብደምሪው ከኔ ዜማና ግጥም ጋር 150 ሊሆን ይችላል። 150 የሰጣቸው አሁን ደግሞ ሀገሬ ከመጣ በኋላ እንዲህ ወርወር የማደርጋቸው ከሁሉ በላይ ለአባይ 120 ሚሊዮን ህዝብ ያላት ሀገሬ አንድ የጥበብ ሰው እንዴት ለአባይ ለግድብ ምረቃ አንድ ዘፈን ብሰማ ሲጎልብኝ ሌሊቱን ነው ሚክስ ተደርጎ ማስተር ተደርጎ በ3-4 ቀን ውስጥ የተሰራ ነገር ነው። ጥድፊያ አለበት ግን በበቂው ለበዓሉ ደርሷል። ምስጋናም አቅርቦልኛል ጠቅላይ ሚኒስትሩ እግዚአብሔር ያክብራቸው። ክቡር አብይ ስሜን በኩራት ሲያነሱ ዛሬም ነገም በልማትሽ በልጆችሽ መንግስቱንም አክብረን አልፈናል። መለስንም ሲሞት ወፍ እንኳን ሲሞት ያለቅሳል የኢትዮጵያ ህዝብ እንኳን ሰው። ስለዚህ ሀገሬ ስመጣ የለውጥ ድባብ አይባት ነበርና መለስ ሲሞቱ ዘፈንዘፍኛለሁ። ታዲያ የኢትዮጵያን ህዝብ መልሼ ይቅርታ ጠይቄያለሁ። ለምን አሰብን ለካ ባደራ ያስረከቡት እሳቸው መሆኑን አሁን ነው በደንብ የገባኝ የመጣው። ያኔ ውስጤ ቢኖር ኖሮ ያን ዜማ አላወጣውም ነበር። ቀይ ባህርን የሚያክል ትልቅ ሀብት ግመል አጠጡበት ብለው ሰጥተዋል ብለው ሲሉኝ እንግዲህ ወደኋላ ትመለሽ ነው። አየ ምንጊዜም ሳናነሳም አናልፈው ትልቅ የጥበብ አሻራ አስቀምጣችሁ ያረፋችሁበት የህዝብ ለህዝብ ጉዞ ነበር። አውሮፓ አሜሪካንን ቱር ያረጋችሁበት ታንጎ ሙዚቃ ቤት መት ገባን። ራስ ቲያትር እኮ ሮሃ ባንድ መች ገባን። ራስ ቲያትርንም ጨረስን እኮ ነው። አየ ምኑ ያልቃል ሌላ ፕሮግራም ቃል እንግባለትና ለአርቲስት ሰውን ለአርትም በእውነት እነሱም እጅግ የምናከብራቸው የምንወዳቸው ልጆች ናቸው። ይሄ እኮ መጽሐፍ ማለት ነው። እዛ ላይ በዚህ ዘመናዊ በሆነ የቲቪ ዲጂታል ሪኮርዲንግ ሲስተም ውስጥ ሃይ ዴፊኒሽን በሆነ ካሜራ ተቀርጾ መቀመጥ ማለት እኛ እኮ ነገር እናልፋናል። አልሞትም ማለት ድንጋይ ነኝ ማለት ነው። ድንጋይ አይደለም ሰው ይኖራል ያልፋል። ትንሽ ጊዜ ነው የቀረን። ስናልፍ ግን ልጆቻችን ዛሬ ካሳ ተሰማን ስንሰማ አሰፋ ባተን ስንሰማ በእውነት የምንቆዝመውን ያህል ይሩትዬ እያለ መስፍን ማንን ጠርቼ ማንን ነው እና ምተውና ሰማ ምን እንትን የምንለውን ያህል ወደፊትም ሌላ 50-100 ዓመት ዘፈኖቹ ሊቆዩ ይችላሉ። እና ልጆቻችን የምንሰጠው አደራ ነው እና ትልቅ መድረክ ነው ያዘጋጀልን። አርቲስት ቲቪ ፕሮግራሙ ዳይሬክተሮች ጀምሮ እጅግ በጣም አከብራቸዋለሁ ይህን እድል ስለሰጡን። አዲያ አንቺን ከሁሉ በላይ በጣም አመሰግናለሁ። ለምን ነዋይ ጋር ጭውውት ገና ብዙ ይቀራል አያልቅም። ግን ይሄን አጋጣሚ እንዴት እናገኘዋለን? በተለይ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ ስለተዘጋጀ ከሁሉ በላይ ልቤ ይኮራል እና እኔ እዚያ ያኖረኝ እምነቴ ነው። ሁለታችን እዚህ ያገናኘ እምነታችን ነው። ኢትዮጵያን ጠብቆ ይህንን መድረክ የሰጠን እምነታችን ጸሎታችን ነው። የወላጆቻችን ምኞት ነው። ወደፊት ራእዬ ገዳም መግባት እፈልጋለሁ። እነዚህ መነኩሴዎች የሚኖሩበት ቦታ አይደል? ቀሪ እድሜን ስንት ሲሆን እንደሚሄድ አላውቀውም። ዘፈኑ አላልቃለ ብዘፍነው አሁን ማታ ብትመጪ እኮ አሁንም አለ የጥቅምት አባ አሁንም አለ የኔዳ አሁንም አለ። ሀገሬን አልረሳም፣ ወገኔን አልረሳም። ስለዚህ መቼ እንደሆነ አላውቅም እንጂ የመጨረሻ ህይወቴን ተሰናብቼ ሙዚቃ አቅሜ ወደ ገዳማት ውስጥ ገብቶ የመጨረሻውን ኑሮ ህይወት ቅምጥሎሽ የሌለበትን ይሄ ዘመናዊ ህይወት ያልገባበት ህይወት ቀጥታ ቀና ብለሽ ተንበርከሽ ቀና በማለት ብቻ የምትኖርበት ህይወት ደግሞ አለ። የልብህን መሻት ፈጣሪ ይሙላልህ፣ እንዳሰብከው ያድርግልህ። ጥሬን አክብረህ እንግዳዬ ሆነ ስለመጣ የሆዳችንን ስለተጫወትን ከልብ አመሰግናለሁ ነዋዬ። ለመላ ኢትዮጵያ ህዝብ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሰን። መልካም በዓል ይሁንላችሁ። የዛሬ ቆይታችን ከመወደውና ከማከብረው ውድ ጓደኛዬ ድምፃዊ
የዜማና የግጥም ደራሲ ነዋይ ደበበ ጋር የነበረን ቆይታ ይሄን ይመስላል። ጊዜያችሁን ሰጣችሁ ስላዳመጣችሁን ከልብ አመሰግናለሁ። መልካም በዓል። ነዋይ እግዚአብሔር ያክብርልኝ። ኢትዮጵያን ሕዝብ ለዘላለም ከነክብሩ ከዚህ ባህሪው ጋር ለዘላለም ያኖርልን። አሜን። እወደዋለሁ። የኢትዮጵያን ሕዝብ እንወደዋለን፣ እናከብረዋለን። ሁልጊዜም ጎንበስ ብዬ እጅ የምነሳበትን እድሜ ይስጠኝ። ኖሩልኝ። ሀገራችን እግዚአብሔር ይጠብቅልን። እኛን ከግራ ከቀኝ ከፊት ከኋላ እምነታችን መላእክት ያጅቡን። እግዚአብሔር ይስጥልኝ ወንድሞቼ። ቴንኪው ሙዬ። አመሰግናለሁ ነዋዬ። እግዚአብሔር ያክብርልኝ። ያሰማሽ። አሜን። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ኦቪድ